ድንገት ሀገር ሰላም ብላችሁ በገባችሁበት ቤት ውስጥ ልክ በዚህ መልኩ ለዓመታት የተቀመጠን የሰው ልጅ አጽም ብታገኙስ? ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ የጆይስ ካሮል እውነተኛ ታሪክ ነው። ጊዜው በፈረንጆቹ ጃንዋሪ 25 2006 ዓ.ም ነበር። የሰሜን ለንደን ፖሊስ አንድ ውዝፍ ዕዳ ያለበትን መኖሪያ ቤት ለማጣራት ነበር ወደዚህ ወና ቤት ያመራው። ታዲያ ይህን ጊዜ ነበር አንድ ዓለምን ጉድ ያስባልና ተሰምቶም የማይታወቅ አስደንጋጭ ነገር ከቤቱ ውስጥ ያስተዋሉት። በሰዓቱ እነዚህ የሚመለከታቸው አካላት ለዓመታት ተዘግቶና ውዝፍ ዕዳዎችን ሳይከፍል የተቀመጠን ቤት ሰብሮ ሲገቡ ከ3 ዓመታት በፊት ደብዛዋ የጠፋውንና ወዴት እንደገባች ያልታወቀችውን የ38 ዓመቷን የጆይስ ካሮል ቪንሰንትን አጽም ልክ በዚህ መልኩ ከሶፋው ላይ ከቲቪው ትይዩ ያገኙ ሲሆን ሁኔታውም እጅግ አስደንጋጭና በእንቆቅልሽ የተሞላ ልብ የሚሰብር አጋጣሚ የነበረ ሲሆን በርከት ያሉ ጥያቄዎችን የሚያስነሳ ክስተት ነበር። በሰዓቱ ፖሊሶች ቤቷን ሲያስተውሉም ቴሌቪዥኗ እንደበራና ያልተከፈቱ የገና ስጦታዎች ወለሉ ላይ እንደተቀመጡ ያስተዋሉ ሲሆን የምግብ ሳህኖቿን ቢሆኑ የሚያጥባቸው አጥተው በማጠቢያ ገንዳ ውስጥ ተከምረው ብዙ ጊዜያትን እንዳሳለፉ ያሳብቃሉ። ይህም ታዲያ የዚችን አሳዛኝ ሴት ህልፈትና የመጨረሻዎቹን ደቂቃዎች እንዴት እንደነበሩ በጥቂቱም ቢሆን የሚያስታውሱ ሲሆን የዕለት ተዕለት ኑሮዋ በመከወል ላይ ሳለች በድንገት ሳይታሰብ በዛው በሶፋ ላይ ቁጭ ብላ ቴሌቪዥን በመመልከት ላይ ሳለች እንዳለፈች ሁኔታዎች ቢናገሩም ነገሩ ግን ብዙ ጥያቄዎችን አጭሯል። ከዚህ በተጨማሪም ከበሩ ውጪ ተቆልለው የሚታዩት ደብዳቤዎቿን ቢሆኑ በርከት ያሉ ሰዎች እርሷን ለማግኘት ፈልገው እንዳልተሳካላቸው የሚያሳዩ ደብዳቤዎች ሲሆኑ ፖሊሶችም በሰዓቱ የጆይስ አካል ልክ በዚህ አይነት ሁኔታ ውስጥ ሲያገኙ ሙሉ በሙሉ ወደ አጽምነት ከመቀየሯ የተነሳ የእርሷ ስለመሆኑ ለመለየትና ለማረጋገጥ እንኳን የቻሉት የጥርስ ናሙናዋን በመጠቀም ነበር። ይህም ታሪክ እንደተሰማ ወዲያውኑ የብዙዎችን ትኩረት ይስብ ጀመር። ታዲያ አንዲት ሴት በሰለጠነ መሃል ከተማ ውስጥ ለ3 ዓመታት ያክል የት እንደገባች እንኳን ሳይታወቅ እንዴት ልትቆይ ቻለች? እንዴትስ ጎረቤቶቿ ይህንን ሊያስተውሉ አልቻሉም? የሚለው የብዙሃኑ ጥያቄ ሲሆን በዚህ ምክንያት የመጀመሪያው ጥያቄ ሄደው ወደ ጎረቤቶቿ ነበር። ምንም እንኳን በሰዓቱ ጎረቤቶቿ አንዳንድ መጥፎ ጠረን በተደጋጋሚ ይሸታቸው እንደነበርና ሆኖም ግን በሰዓቱ ከቤታቸው በታች ካለው የቆሻሻ ማጠራቀሚያ የሚመጣ መስሏቸው ስለነበር ነገሩን በቸልታና የተለመደ ነገር አድርገው ስለወሰዱት ያን ያክል ቦታ እንዳልሰጡት ካረን የተባለችው የጎረቤቱ አባል የተናገረ ሲሆን አያይዛም ሁኔታው ምን ያህል እንዳስደነግጣት የገለጸችው ካረን ምንም እንኳን ካጠገቧ የምትኖር ቢሆንም አንድም ቀን ስለሷ ባለመጠየቋ በቁጭትና በእንባ ስትናገር ተደመጠች። ታዲያ ፖሊስም በጉዳዩ ላይ የወንጀል ምርመራ ማድረጉን ተያያዘው። ጆይስ ቆንጆ የ38 ዓመት ሴት የነበረ ሲሆን የህይወት አጋር ቤተሰብና ጓደኞችም ነበሯት። በህይወቷ ብዙም ችግር ውስጥ የማትገባ ሰላማዊ ሰው መሆኗ ደግሞ ታሪኳን የበለጠ ሚስጥራዊ የሚያደርገው ሲሆን ካሮል ሞርሌ የተባለች ፊልም ሰሪም ይህንን ታሪክ በጋዜጣ ላይ ካነበበች በኋላ ስለ ነገሩ ለማወቅ ጥልቅ ፍላጎት ያድርባታል። የጆይስን ሚስጥራዊ ህይወትና ህልፈት ለመመርመርና ታሪኳንም ለዓለም ለማካፈል አንድ እርሷ ታሪክ ላይ የሚያጠነጥን ዘጋቢ ፊልም ለመስራት ትወስናለች። በዚህም የተለያዩ የጆይስን የቅርብ ሰዎችን ያነጋገረች ሲሆን ከነሱ ማል የቀድሞ የፍቅር ጓደኞቿና የሥራ ባልደረቦቿ ይገኙበት ነበር። በዚህም ማርቲን ሌስተር የተባለ የጆይስ የቀድሞ የፍቅር ጓደኛ ጆይስን ለ3 ዓመታት ተዋውቀውና እስከ 2002 ዓ.ም ድረስ ግንኙነት የነበራቸው እንደነበር ገልጾ ስለ ህልፈቷም የሰማው ካሮል ጆይስን የሚያውቁ ሰዎችን ለመፈለግ ባወጣችው ማስታወቂያ መሆኑን ይናገራል። ማርቲን ከጆይስ ጋር ያሳለፉትን መልካም ጊዜ በትዝታ የሚያስታውስ ሲሆን በጣም ደስ የሚል ጊዜ እንዳሳለፈና መልካም ሴት እንደነበረችም የተናገረ ሲሆን የጆይስ እናት ህንዳዊ እንደነበረችና ጆይስ ገና 11 ዓመት ልጅ እያለች እንደሞተች እንዲሁም 4 እህቶች ያሏት ብቸኛዋ በዩናይትድ ኪንግደም የተወለደች ልጅ እርሷ እንደነበረችና እህቶቿም በቤት ውስጥ አባቷ ደግሞ አናጺነት እየሰራ ያስተዳድራቸው ነበር።
ነበር። ማርቲን የጆይስን ቤተሰብ ባያውቅም ጆይስ ከቤት ከወጣች ከረጅም ጊዜ በፊት ከቤተሰቧ ጋር ያላትን ግንኙነቷን እንዳቋረጠች የተናገረ ሲሆን ታዲያ ለዚህ ምክንያቱ ምን እንደሆነ በውል ባይታወቅም ብዙዎች ግን ለዚህና ለብቸኝነቷ ዋነኛ ምክንያት ምናልባትም የፍቅር ጓደኛዋ ሊሆን እንደሚችል የብዙዎች ግምት ነበር። ካሮል ከጆይስ ሕይወት ጋር በተያያዘ የሰማችው ሌላኛው ታሪክ ደግሞ ጆን አዮ የተባለ ሌላኛው ከማርቲንና ጆይስ ጋር የቀድሞ ወዳጅነት ያለው ሰው ሲሆን ይህም ሰው ስለ ሞት ዜናው አንብቦ የነበረ ቢሆንም ለማመን እንደከበደውና ጆይስን በ2002 ዓ.ም በስልክ አውርቷት እንደነበር ለመገናኘት ሁኔታዎች እንዳልተመቻቹ አስታውሶ ሁኔታውን ሲሰማ እሷን ለማግኘት ጊዜ ባለማግኘቱ ጸጸት እንደተሰማው ተናግሯል። ጆን የጆይስን ፎቶግራፎች ሲያይ ስለሷ ትዝታውን ያጋራ ሲሆን ጆይስ በጣም ማራኪ ስለነበረች ወንዶች ሁሉ ጊዜ ሊቀርቧት ይሞክሩ እንደነበርም ተናግሯል። ይህ ለሷ ሸክም እንደነበርና ይህን ለማለፍ ግን ከማንም በላይ ብል እንደነበረች ያስታውሳል። በዚህም ታዲያ ካሮል ብዙ ሰዎችን ባነጋገረች ቁጥር የጆይስ ሕይወት በብዙ መከራ የተሞላ እንደነበር የተረዳች ሲሆን በ2001 ዓ.ም ከኤርነስት ኤንድ ከተባለ የታወቀ የሂሳብ ስራ ድርጅት ጋር ምንም ምክንያት ሳትሰጥ ነበር የለቀቀችው። የቀድሞ የሥራ ባልደረቦቿ ስለሷ የሚጋጩ ታሪኮች የነበሯቸው ሲሆን አንዳንዶች 20 ሰዎችን ካካተተ አንድ ቡድን ጋር ስራ ጀምራ እንደነበር ሲገልጹ፣ ሌሎች ደግሞ ሌላ ስራ እንዳገኘች ነበር የተናገሩ። አዲስ መረጃ እንደሚያሳየው ጆይስ ከስራዋ ከለቀቀችበት ጊዜ አንስቶ ህይወቷ እስካለፈበት ጊዜ ድረስ ባለው ጊዜ ውስጥ በአገር ውስጥ ለተጎዱ ሴቶች በሚሰጥ መጠለያ ውስጥ ገብታ እንደነበረች የሚያመላክት መረጃ የወጣ ሲሆን ይህ መረጃ ስለ ጆይስ ህይወት አዲስ አቅጣጫን የፈነጠቀም ነበር። ምናልባትም በውጭ የነበራት ደስተኛና ደፋር ማንነት የውስጣዊ ስቃይዋንና ችግሯን ለመደበቅ የተደረገ ጥረት ሊሆን እንደሚችል ማሳያ ሲሆን በስተመጨረሻም ፖሊስ ባደረገው ምርመራና ማጣራት ምንም አይነት የወንጀል ምልክት ያላገኘ ሲሆን ጆይስ በተፈጥሯዊ ሞት ምክንያት ድንገት እንደሞተች ተጠቁሟል። የሕክምና ታሪኳም እንደሚያሳየው ከሆነ ይህች ሴት የአስም በሽታ እንደነበረባት ያሳየ ሲሆን ምናልባት የአስም በሽታዋ በድንገት ተነስቶባት ሊሆን እንደሚችል ቢገመትም ትልቁና አሳሳቢው ጥያቄ ሆነው ግን ማንም ሰው ለዓመታት ያክል መጥፋቷን እንዴት ሊያስተውል አልቻለም የሚለው ሲሆን አሁንም ድረስ እንቆቅልሽ እንደሆነ እርግጠኛ ሳይሆን በመላመት ብቻ ሊያልፍ ችሏል። ታዲያ ከዚህ ታሪክ የምንረዳው አንድ ነገር ቢኖር አንድ ሰው በውጭ የሚያሳየው ህይወት ከውስጥ ካለው እውነታ ጋር ሁልጊዜ የሚመሳሰል አለመሆኑን ሲሆን ጆይስ ቪንሰንት ብዙዎች ደስተኛና ደፋር እንደሆነች አድርገው የሚመለከቷት ሴት የነበረች ቢሆንም ማንም ግን ይህን አይነት ዕጣ ይገጥማታል ብሎ አልገመተም። ታዲያ የጆይስ አስከፊ ጣፈንታ የመሰሉ ክስተቶች ሊከሰቱ ይችላል ብሎ ማሰብና እንደ ተራ ሰው በቤት ውስጥ ሞቶ ለዓመታት ማንም ሳያስተውለው ወይም ሳያስብበት ይኖራል ብሎ ማሰብ በጣም ከባድ ቢሆንም ይህ የሚያሳየው ግን የሰው ለሰው ግንኙነት በዕለት ተዕለት ህይወታችን ውስጥ ምን ያክል አስፈላጊ እንደሆነ ነው። ጆይስ ቪንሰንትም የዚሁ የመረሳት ሰለባ ከሆኑ ሰዎች መካከል የሆነች ሲሆን የጆይስ ታሪክ ከሌሎች ጋር ያለንን ግንኙነት እንድናስብበትና በዙሪያችን ያሉትን ሰዎች ሁኔታ እንድንመረምር የሚያነሳሳ ሲሆን ምናልባትም የጆይስ ታሪክ የእያንዳንዳችንን የሰው ልጆች ጋር ያለንን ግንኙነት አስፈላጊነትን የሚያስታውስ ምልክት ሊሆን ይችላል እያለን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።